ፊልሙ የሚከፈተው ብሩክስ ራቲጋን ከሚባል ዋና ገጸ ባህሪ ነጠላ ዜማ ጋር ነው። ብሩክስ ወደፊት ታላቅ ሰው የመሆን ሕልምም አለው። አባቱ ታዋቂ ጸሐፊ ስለነበር የእሱ መነሳሻም ነው። ዓላማውም ዓለምን መለወጥና አዲስ እውነታ ማምጣት ነው። በሁሉም ነገር የሚደግፈው መርፍ የተባለ የቅርብ ጓደኛም አለው። መርፍ አፕሊኬሽኖችን ይሠራል፣ ብሩክስ ደግሞ እሱን ይረዳዋል። ሁለቱም ሰብዌይ ውስጥም አብረው ይሠራሉ። ብሩክስ ወደ አንድ ታዋቂ ዩኒቨርሲቲ ለመግባት ሲል የኮሌጅ ድርሰቱን ለትምህርት ቤት አማካሪው ያቀርባል። አማካሪዋም ወደ የል ለመግባት ከፈለገ ድርሰቱ የተሻለ መሆን እንዳለበትና ወደ ራሱ በጥልቀት መመልከት እንዳለበትም ትነግረዋለች። ብሩክስም ተስማምቶ ከትምህርት ቤት ይወጣል። እንደ ሀብታም የክፍል ጓደኞቹ ውድ መኪናዎችንና ቤቶችን መግዛትም ይፈልጋልና በጣምም ይቀናባቸዋል። ቤት ሲደርስ አባቱ ውድ ወደ ሆነው የል ከሚሄድ በአቅራቢያው ወደሚገኝ ኮሌጅ እንዲሄድም ይነግረዋል። ብሩክስም ወደ ሥራ ይሄድና መርፍን ያገኛል። ስለ ድርሰቱ ጭብጥ የመርፍን ሐሳብም ይጠይቀዋልና መርፍም እናቱ እሱ ልጅ እያለ ጥላው ስለ ሄደችበት ጉዳይ እንዲጽፍ ይነግረዋል። ብሩክስም በትዝታው ይጎዳል፣ ነገር ግን በፍጥነት ያቃልለዋል። በዚያን ጊዜ የክፍል ጓደኞቹ ወደ ሱቁ ይመጣሉ። ከእነሱም አንዱ ሪስ የተባለ ልጅ የአጎቱን ልጅ ወደ ዳንስ ፓርቲ መውሰድ እንደማይፈልግ ይናገራል። ይልቁንስ ምሽቱን ከሴት ጓደኛው ጋር ማሳለፍም ይፈልጋል። አጎቱ ልጅቷን እንዲወስዳት ገንዘብ እየሰጠው እንደሆነም ይናገራል። ብሩክስም ይህንን ሰምቶ ልጅቷን እሱ ለመውሰድ ሐሳብ ያቀርባል። ሪስም ሲሰማ ይደነግጣል። ነገር ግን ብሩክስ የመርፍን መኪና እንዲጠቀም ከተፈቀደለትና ገንዘብ ከተከፈለው ልጅቷን እንደሚወስድ ይነግረዋል። ሪስም ተስማምቶ መኪናውን ይሰጠዋል። ብሩክስም እንደዚህ አይነት ውድ መኪና በመንዳቱ እጅግ በጣም ይደሰታል። ለመርፍ እንዴት ገንዘብ በደስታ እየሰበሰበ እንደሆነም ይነግረዋል። መርፍም ይህ መጥፎ ሐሳብ እንደሆነ ይነግረዋል። ነገር ግን ብሩክስ ደንታ የለውም። ልጅቷን እየረዳና ቀጠሮ እየወሰዳት እንደሆነም ያስባል። ለምሽቱ ልጅቷ የምትፈልገውን ሰው በመሆን የውሸት ቀጠሮ አለመሆንም ያቅዳል። በሩ ላይም ሀብታምና አስተዋይ የሆነ ሰው ይቀበለዋል። ከዛም ሰውየው ብሩክስን ወደ ውስጥ ይጋብዘዋል። ብሩክስም አንዲት ልጅ ቁጣዋን ስትገልጽ አይቶ ይደነግጣል። በዚያን ጊዜ አንዲት ሴት ልጇ ጫማዋን መልበስ ስላልፈለገች እና ቡትስ ጫማዎችን ስለመረጠች በጭንቀት ትመጣለች። ብሩክስም በዚህ ሁሉ ግራ ይጋባል እና በመጨረሻም የውጊያ ቡትስ ጫማዎችን የለበሰች ልጅ ስትወርድ ያያል። ራሱን ለማስተዋወቅም ይሞክራል፣ ነገር ግን እሷ ትሰድበዋለች። ልጅቷም ሴሊያ ከብሩክስ ጋር ትቀላለዳለችና ብዙም ሳይቆይ ወደ መኪናው ይሄዳሉ። በጣም ጠንካራና ግልጽ ተናጋሪ ልጅም ነች። እየነዱ ሳለ ሴሊያ መጽሐፍ መደብር ካፌ ላይ እንዲያወርዳትና ከጥቂት ሰዓታት በኋላ ሊወስዳት እንዲመጣ ትነግረዋለች። ብሩክስም ግራ ተጋብቶ አይስማማም። ሴሊያ ወደ ዳንሷ እንድትሄድም ይገፋፋታልና አይፈቀድም። ሴሊያም ተሳለቀችና ተስማማች። በመጨረሻም ወደ ሁለተኛ ደረጃ ትምህርት ቤቷ ይሄዳሉ። ብሩክስም ወደ ዳንስ ወለሉ ይጎታታልና ሴሊያ በጥርጣሬ መደነስ ትጀምራለች። ለተወሰነ ጊዜም ይዝናናሉ፣ ቀስና ረጅም ዘፈን መጫወት እስኪጀምር ድረስ። ሴሊያም በጣም ይጨንቃታል፣ ነገር ግን ብሩክስ ወደ እሱ ይጎታታልና ይደንሳሉ። በዚያን ጊዜ አንድ በጣም ቆንጆ ልጅ ያያልና እሷን መመልከት ይጀምራል። በዚህ ሂደት ሴሊያን በትንሹ ይጎዳታልና መደነስ ያቆማሉ። ብሩክስም ለስህተቱ ይቅርታ ጠይቆ ወዲያውኑ የበረዶ እሽግ ያመጣላታል። በዚያን ጊዜ ቀደም ሲል የነበረችው ቆንጆ ልጅ መታ ሴሊያን ታያለች። ራሷን ሼልቢ ብላም ታስተዋውቃለች እና ወደ ድግስ ትጋብዛቸዋለች። ብሩክስ በጣም መሄድ ይፈልጋል፣ ነገር ግን ሴሊያ ትቃውማለች። ብሩክስም ሼልቢን መውደድ ይጀምራል፣ ነገር ግን ሰላምታ ተሰጥቶት ይሰናበታል። ሴሊያንን ቤት ለማውረድ ሲሄድ የሀብታም ሴት ልጆች ቀጠሮ የመሆን ሥራ እንዲጀምር ትቀልድበታለች። ብሩክስም በቁም ነገር ወስዶ በዚህ ትልቅ ስኬት ማግኘት እንደሚያስችለው ያስባል። እሱና ሴሊያም መስማማት ይጀምራሉ። ወደ ቤቷ እየሄደች ሳለ ብሩክስ ሴሊያ በጭራሽ እንዳልተጎዳችና ወደ ቤት ለመሄድ ያደረገችው ትወና እንደነበረ ይገነዘባል። ወደ ሼልቢ ድግስ መሄድ እንደፈለገ ነገር ግን እንዳልቻለም ይነግራታል። ሴሊያም እዚያ እንደማይገጥም ትነግረዋለች፣ ምክንያቱም ለሀብታም ልጆች ነውና ትለዋለች። ከዛም ተበሳጭታ ወደ ቤቷ ትገባለች። የሴሊያ አባትም ይከፍለዋልና ከልጁ ጋር ለረጅም ጊዜ በመቆየቱ ተጨማሪ ክፍያ ይሰጠዋል። ሪስም ብዙም ሳይቆይ መኪናውን ለመውሰድ ይመጣል። ብሩክስ ሪስን ወላጆቹ ብዙም ሀብታም ስላልሆኑ እንደዚህ አይነት ውድ መኪና እንዴት ማግኘት እንደቻለም ይጠይቀዋል። ሪስ በቀላሉ ገንዘብ እንዳገኘ ይናገራል። ብሩክስም ገንዘብ ለማግኘትና የሚፈልገውን ለማግኘት ቃል ይገባል። በሚቀጥለው ቀን መርፍን ለእሱ አፕ እንዲሠራ ለማሳመንም ይሞክራል። መርፍም መጀመሪያ ላይ ሐሳቡን አይቀበልም፣ ነገር ግን ብሩክስ ያብራራለት ሁለቱንም እንደሚረዳ በማሰብ መርፍ ይስማማል። ቀኑም ያልፋልና ማታ ላይ ብሩክስ መርፍ ኮዱን ሲሠራ በጉጉት ይጠብቃል። በመጨረሻም አንዲት ሴት የፈለገችውን አይነት ቀጠሮ እንድትመርጥ የሚያስችል አፕ ይሠራል።
ልክ እንደ ቴካዌ ነገር ግን ለሰው። ብሩክስም ሲያየው ይደሰታል እና መርፍን ያመሰግነዋል። መርፍም አሁን ወንድ አዳሪ እንደሆነ በመቀለድ ያሾፍበታል። ነገር ግን ብሩክስ ከማንም ጋር ቅርብ እንደማይሆንና እንደ ተጓዳኝ ብቻ እንደሚሰራ ግልጽ ያደርጋል። መርፍ ወደ ኤል ለመሄድ ያጠራቀመውን ገንዘብ እንዲያይም እድገቱን የሚከታተልለት አፕ ጨምሮ ይሰራል። በማግስቱ ጠዋት አባቱ ወደ መንግሥት ኮሌጅ ዩሴን ሙሉ ስኮላርሺፕ እንዳገኘም ይነግረዋል። ብሩክስ በጭራሽ ፍላጎት የለውምና ከኤል ውጭ የትም መሄድ እንደማይፈልግም ይናገራል። አባቱም በዚህ ይበሳጫልና ቀላል ክርክር ውስጥ ይገባሉ። ብሩክስም ሼልቢን ይከታተላልና የበለጠ መውደድ ይጀምራል። የኮሌጅ ድርሰቱን ሊጀምር ሲል የቀጠሮ ጥያቄ ይደርሰዋል። እንደ ስነ ጥበብ አፍቃሪም ወደ ስነ ጥበብ ትርኢት ይሄዳልና ልጅቷም ትገረማለች። አፑም ብዙም ሳይቆይ ይስፋፋልና ስፍር ቁጥር የሌላቸው ጥያቄዎች ይደርሱታል። ወደ ቴኒስ ልምምዶች ይሄዳልና ሴት ልጆችን በዴቲንግ ምክር ይረዳል። ሁል ጊዜ ምርምር ያደርጋልና ጎልቶ እንዲወጣ ሚናውን ይጫወታል። ወደ ድግሶች፣ ዳንስ ልምምዶችና ወደ ሁሉም ነገር ይሄዳል። ስልኩም ከሴት ልጆች እሱን ለቀጠሮ በሚጠይቁ ጥያቄዎች መሞላቱን ይቀጥላል። ብዙ ገንዘብ ማግኘትም ይጀምራልና ወደ ኤል እንደሚሄድ እርግጠኛ ይሆናል። አንድ ቀን ጠዋት ከሴሊያ ጥሪ ይደርሰዋልና ለባህሪዋም ይቅርታ ትጠይቀዋለች። ፍቅረኛዋን እንዲቀና ለማድረግ እንደገና እንደሚያስፈልጋትም ትነግረዋለች። ወደ ሼልቢ የቤት ድግስ እንዲሄድ እንደምትፈልግም ትጨምራለች እና ብሩክስ ወዲያውኑ ዋው ይላል። ስለ አፑም ይነግራታልና እሷም ሙሉውን ዕቅድ ታብራራለች። በዚያ ምሽት ወደ ሼልቢ ግዙፍ ቤት ይደርሳሉ። ወደ ድግሱም ገብተው ሼልቢ ሰላምታ ትሰጣቸዋለች። ብሩክስም ለሼልቢ የት እንደሚኖር ሊነግራት ሲል ሴሊያ ብሩክስ በጣም ሀብታም ሰው እንደሆነና በጣም ሀብታም ሰፈር ውስጥ እንደሚኖር ትዋሻለች። ሼልቢም አባቷ አንዳንድ ጓደኞቿን ሲያሽኮርምም አይታ ወዲያውኑ ልትነቅፈው ትሄዳለች። ብሩክስም ሴሊያን ለምን እንደዋሸች ይጠይቃታል። ሴሊያም ሼልቢን ለማስደመም እየሞከረ ከሆነ ያንን ማድረግ እንዳለበት ትመልስለታለች። በዚያን ጊዜ የሴሊያ ፍቅረኛ ፍራንክሊን ይመጣል። ሴሊያም ልትሸሽ ትሞክራለች፣ ነገር ግን ብሩክስ ጎቷት ከፍራንክሊን ጋር ውይይት ይጀምራል። ሴሊያና ፍራንክሊን ብዙም ሳይቆይ ማውራትም ይጀምራሉና ብሩክስ ረክቶ ይሄዳል። ሼልቢም ከብሩክስ ጋር ማውራት ትጀምራለችና እሱ ይደሰታል። ሼልቢ ብሩክስ በጣም ሀብታም እንደሆነ ሙሉ በሙሉ ታምናለችና እሱም አልካደም። ወደ ሴሊያም ከአይስክሬም ጋር ይመለሳልና እሷም ከፍራንክሊን ጋር ቀጠሮ እንደያዙ በደስታ ትነግረዋለች። ብሩክስም ይደሰታል። ሴሊያ ከፍራንክሊን ጋር እንድትቀጥልና ብሩክስ የሼልቢን ርኅራኄ እንዲያገኝ በሌላ ድግስ ላይ ይፋዊ የውሸት መለያየት ለማድረግም ያቅዳሉ። ብሩክስም ሼልቢን ማግኘትና ወደ ኤል መሄድ እንደሚፈልግም ማውራት ይጀምራል። ሴሊያም ራሱን እንደሆነ አድርጎ ከመቀበል ይልቅ ውጫዊ ደስታን ብቻ እያሳደደ እንደሆነም አስተያየት ትሰጣለች። ከዛም ሴሊያ አባቷ የኤል ፕሬዝዳንቱን እንደሚያውቅና ለብሩክስ እንደሚያነጋግራቸው ትነግረዋለች። ብሩክስም በጣም ያመሰግናታል። በማግስቱ ሥራ ላይ መርፍ የተበሳጨ ይመስላል። ብሩክስም ይጠይቀዋል። እሱም አሁን በጣም እንደተራራቁና ትንሽ እንደሚነጋገሩም ይጠቅሳል። ብሩክስም ይህንን ተገንዝቦ ብዙም ሳይቆይ ከመርፍ ጋር ጊዜ ለማሳለፍ ቃል ይገባል። በሚቀጥለው ቀን ብሩክስ ወደ ሀብታም ልጅ ቤት ይሄዳልና ፍሪክ መስሎ ይቀርባል። ከዛም ሴሊያ ትደውልለትና የኤል የቅድመ ምረቃ ተማሪዎች ምዝገባ ዲን ጋር ስብሰባ እንደያዘችለት ትነግረዋለች። ብሩክስም ዲኑን ለማግኘትና የመጀመሪያ እይታውን ለመስጠት በጣም ይደሰታል። ሴሊያ ብሩክስን አግኝታ እንዳይጨናነቅ እና ለመግባት ያልሆነውን እንዳይሆን ታሳስበዋለች። ከዛም እሱ በጣም ተጨንቆ ዲኑን ያገኛል። ስለ ዲኑም ሙሉ ምርምር አድርጓል እና ዲኑ ብሩክስ ስለ ራሱ እንዲናገር ሲጠይቀው ዲኑ በግል የሚወዳቸውን ሁሉንም ነገሮችም ያነሳል። ግን የዲኑን ትኩረት የሳበውን ንባናቢ እንደሆነ ሲዋሽ ነበር። ዲኑም በብሩክስ በጣም ይደነቃል፣ ነገር ግን ሴሊያ ውይይታቸውን ትሰማለች። ስለ እሱ ስትጠይቀው ብሩክስ ስለ ውሸቱ ይነግራታልና ሴሊያ ትናደዳለች። ስለ ዋሸና አሁን ስለሚያደርገው ነገር ስላልተናገረም ትወቅሰዋለች። ብሩክስም ሴሊያን ለፍራንክሊን የውሸት ለመሆን እየሞከረች እንደሆነ በመናገር አስመሳይ ይላታል። ሴሊያም በቁጣ ትወጣለች። በመኪናው ውስጥም አስቸጋሪ ዝምታ አለ፣ ነገር ግን ሴሊያ አስመሳይ መሆኗን ትስማማለች፣ ምክንያቱም ደግሞ እውነተኛ ማንነቷን ለማሳየት ስለፈራች ነበር። ብሩክስም ያጽናናታል፣ እሷ በራስ መተማመን እንዳላትም ይነግራታልና አስፈላጊው ነገር እሱ ነው ይላታል። ብሩክስ፣ ሴሊያና መርፍም አብረው እራት ይበላሉ። ብሩክስም ለመክፈል ሲሄድ መርፍ የብሩክስ እናት ከሀብታም የሕፃናት ሐኪም ጋር ትዳር መስርታ ደስተኛ ቤተሰብ እንዳላትም ይነግራታል። እሷ ለብሩክስ ደንታ እንደሌላትና ይህም እሱን በጣም እንደጎዳው ነገር ግን እንደማያሳየው ይነግራታል። ሴሊያም ይህንን ስትሰማ ትበሳጫለች። ከእራት በኋላ ሴሊያ ከፍራንክሊን ጋር ወደ ቀጠሮዋ ለመሄድም አቅዳለች። መርፍና ብሩክስም አብረው ዕቅድ ነበራቸው፣ ነገር ግን ብሩክስ ጥያቄ ስለደረሰው ጥያቄውን ለመውሰድ ወሰነ።
መርፍም በዚህ ይጎዳል፣ ነገር ግን ብሩክስ ወደ ኤል ለመሄድ ያለውን ተስፋ ይረዳል። ብሩክስም ወደዚህ የውሸት ቀጠሮም ይሄዳልና ሴሊያ ፍራንክሊንን ታገኛለች። እሱም ስለ ቡናና ሙዚቃ ያወራል። ሴሊያ ግን ትንሽ ፍላጎት ራሱ የላትም፣ ነገር ግን ማዳመጧን ትቀጥላለች። ፍራንክሊንም ሴሊያና ብሩክስ በጣም ተመሳሳይ እንደሆኑ ይነግራታል። ሴሊያም ብዙም ሳይቆይ ሊለያዩ እንደሆነም ትነግረዋለች። ፍራንክሊንም በመጨረሻ እሱ የጥፋት ድርጊት ፈጻሚ እንደሆነና ማታ ግድግዳ ላይ ምስሎችን እንደሚስል ይናገራል እና ይህም ወዲያውኑ ያስደነግጣታል። በማግስቱ ብሩክስ ስለ የውሸት ቀጠሮ ያወራል፣ ነገር ግን መርፍ አያዳምጠውም። ይልቁንም ብቻውን እንደነበረ ይነግረዋልና ይሄዳል። ብሩክስም መጥፎ ስሜት ይሰማዋል፣ ነገር ግን ደንታ የሌለው ይመስላል። በዚያው ቀን ብሩክስ ለሴሊያ ደውሎ ስለ መለያየታቸው ዕቅድ ያወራል፣ ነገር ግን ሴሊያ ይህ እንዲሆን አትፈልግም። ብሩክስን መውደድም ጀምራለች። የድግሱ ቀን ላይ ሴሊያ ብሩክስን ለማስደመም በሜካፕ ራሷን ታሳምራለች፣ ነገር ግን እሱ አይመለከታትም። ይልቁንም እንዴት እንደሚለያዩ እያቀደ ነበር። በመጨረሻም ሴሊያን ተመለከታትና አሞገሳት፣ ነገር ግን ለእሷ ምንም ስሜት የለውም። ሙሉውን ዕቅድ እንደገና ሊያስረዳትም ይጀምራል። ትወናቸውን ሊጀምሩ ሲሉ ብሩክስ አንዳንድ የማይባሉ ነገሮችንና ስለ ሴሊያ በጣም ስሜት የማይሰጡ አስተያየቶችን መስጠት ይጀምራል። ሴሊያም በጣም ትጎዳለችና ትደበድበዋለች። ከዛም ትሄዳለችና በዚያን ጊዜ ሼልቢ ትመጣለች። ብሩክስንም ታጽናናለችና ይሳሳማሉ። ለፎርማል ዳንስም ትጠይቀዋለችና ብሩክስ ወዲያውኑ ይስማማል። ይህንን ለመርፍ በሥራ ላይ ሊነግረው ሲመጣ ከመርፍ ይልቅ ሌላ ሰው አግኝቶ ይደነግጣል። መርፍ በጣም ተጎድቶ እንደነበርና ብሩክስ ራስ ወዳድ እንደሆነ ለሥራ ባልደረባውም እንደነገረው፣ ለዚህም ደግሞ የሥራ ፈረቃውን እንደቀየረም እንገነዘባለን። ብሩክስም ግራ ተጋብቶ ተጎድቷል፣ ነገር ግን ይህንን እንደሚፈታ ያረጋግጣል። በጥያቄ መሠረት ብሩክስ ከአንዲት አረጋዊት ሴት ጋር በእግር ለመጓዝ ይሄዳል። ከባሏ ጋር ሁል ጊዜ በእግር ትሄድ እንደነበርም ትነግረዋለች፣ ነገር ግን እሱ ከሞተ በኋላ ብቸኝነት ተሰማት። ትክክለኛውን ሰው ሲያገኙ እንዴት እንደሚያውቁም ትነግረዋለች። በጣም ምቾት የሚሰማና አብሮ መሆን የምትፈልገው ሰው ነው ትክክለኛው ሰውም ትለዋለች። ብሩክስም ይህንን ተረድቶ ለሴሊያ መልእክት ይልክላታል፣ ነገር ግን እሷ ባደረገው ነገር ችላ ትለዋለች። ሴሊያ ከፍራንክሊን ጋርም ትለያያለችና ብቻዋን ወደ ፎርማል ዳንስ ለመሄድ ወሰነች። የፎርማል ዳንሱ ምሽት ላይ ብሩክስ ሼልቢን ይወስዳልና ወደ ውድ ምግብ ቤት ይሄዳሉ። ሼልቢም ስለ ዕቅዶቿ ትነግረዋለችና ብሩክስ ሙሉ ለሙሉ ሁለት የተለያዩ ሰዎች እንደሆኑ ይገነዘባል። በትክክል ማውራት እንኳን አልቻሉም። ከዛም ወደ ፎርማል ዳንሱ ይሄዳሉና ሴሊያ እዚያ ነበረች። ሼልቢም ታለቅጥባታለች፣ ነገር ግን ብሩክስ በሴሊያ ይማረካል። በዚያን ጊዜ ብሩክስ ምክሩን የምትፈልግ ሴት ልጅ ያገኛል። ስለ አፑም ታወራለችና ሼልቢ ትጋፈጠዋለች። ብሩክስ ድሃ እንደሆነና ወደ ኤል ለመግባት አፕ እንዳለውም ይናዘዛል። ሼልቢም ቅር ይላታልና ትሄዳለች፣ ነገር ግን ብሩክስ አላዘነም። ያደረጋቸውን ስህተቶች ተገንዝቦ ወደ ሴሊያም ይሄዳል። ስለ ፍቅረኞቻቸውም ለተወሰነ ጊዜ ያወራሉ። ሴሊያ ብሩክስን እንደምትወደውም ትናዘዛለች፣ ነገር ግን የእሱ ተቀያሪ እንዳልሆነች ትነግረዋለች። ብሩክስም ቅር ተሰኝቶ ወደ ቤት ይመለሳል። አባቱም ምን ችግር እንዳጋጠመው ይጠይቀዋልና ሁሉንም ነገር ይነግረዋል። ራሱ ማን እንደሆነ እንኳን እንደማያውቅ ለአባቱ ይነግራል። አባቱም በጣም ጥሩ ምክር ይሰጠዋል። ብሩክስ በመጨረሻ ምን ማድረግ እንዳለበትም ይገነዘባል። የሚያገኛቸውን ጥያቄዎች አይቀበልም። በማግስቱ ጠዋት ብሩክስ ሁሉንም ነገር ተናዘዘና ጓደኛነታቸውን ያድናሉ። ብሩክስ አሁን ባለው ሁኔታ በጣም ደስተኛም ነበር። ያጠራቀመውን ገንዘብም ይመለከታልና ድርሰቱን እንደገና ይጀምራል። ሴሊያንም ይጠራትና ካፌ ውስጥ ይገናኛሉ። ወደ ኤል እንዳልገባና የዩሳዌን ቅናሽ እንደተቀበለም ይነግራታል፣ ምክንያቱም ማንንም ማስመሰል ስለማይፈልግ። በምትኩ ስሜቱን የሚገልጽ ደብዳቤም ይሰጣታል። ከእሷ ጋር ሲሆን ብቻ ራሱን እንደሚሆንም ይነግራታል። በደብዳቤውም ይጠይቃታልና እንድታስብበት ጊዜ ሊሰጣት ወደ ቤት ይሄዳል። የብሩክስ አባትም ጥሩ ሥራ ያገኛል። በዚያን ጊዜ በአፑ ውስጥ ጥያቄ ደርሰዋልና በፍጥነት ውድቅ ያደርጋል። ነገር ግን ጥያቄዎች መምጣታቸውን ይቀጥላሉ። ምን እየተፈጠረ እንዳለም ይገነዘባልና በሩን ከፍቶ ሴሊያን ያያል። ለደበደበችውም ይቅርታ ትጠይቀዋለችና ወደ ሌላ ፎርማል ዳንስ እንዲሄዱም ትጠይቀዋለች። ብሩክስም ያመነታል፣ ነገር ግን በመጨረሻ ይስማማል። ሴሊያም ወደ ሥራ ቦታው ትወስደዋለች እና እዛም ከጓደኞቻቸው ጋር ይገናኛሉ። መርፍ እሱም ወደ ዩኮን እንደሚሄድም ይነግረዋል። ከዛም ከሴሊያ ጋር ይሳሳማሉና ምሽቱን አብረው ያሳልፋሉ። አዲስ የሕይወታቸውን ምዕራፍም ይጀምራሉ። ስላያችሁን እናመሰግናለን። እንደዚህ አይነት ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ፣ ማሳወቂያውንም ያብሩ እና ቻናሉን ለመርዳት ላይክ ያድርጉ።